ሰላም ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከሰዓቱ ዜናዎቹ ጋር ገነት ዘዘው አብራችሁ ቆይታ የማደርግ ይሆናል። አብራችሁን ቆዩ። ኢትዮጵያ ወደ ውጭ ከምትልካቸው የምርት መጠን ይልቅ ወደ ሀገር ውስጥ የምታስገባው በመጠን ይበልጣል ተባለ። የትራንስፖርትና ሎጂስቲክስ አገልግሎት ሚኒስትር ዶክተር አለሙ ስሜ ባለፉት ጥቂት ዓመታት በወጪ ንግድ ላይ መሻሻል ቢኖርም አሁንም በርካታ ስራ ይቀራል ብለዋል። በመሆኑም የወጪንና የገቢን ንግድ ለማቀላጠፍ የትራንስፖርትና ሎጂስቲክስ አገልግሎት ወሳኝ መሆኑን ተናግረዋል። በወጪ ንግድ የባቡር ትራንስፖርት አገልግሎት ላይ ስላለው እድልና ተግዳሮት ያተኮረ ውይይት እየተካሄደ ነው። ሚኒስትሩ በመድረኩ እንደገለጹት ባለፉት ጥቂት ዓመታት በወጪ ንግድ ላይ መሻሻሎች ቢኖርም አሁንም በርካታ ስራዎች ይቀራሉ ብለዋል። አያይዘውም ኢትዮጵያ ወደ ውጭ ከምትልካቸው ምርቶች ይልቅ የምታስገባቸው በመጠን ይበልጣል ያሉት ሚኒስትሩ ይህም የንግዱን ሚዛን እንዲዛባ ማድረጉን አንስተዋል። መንግስት የባቡሩን ትራንስፖርት ጨምሮ በትራንስፖርትና ሎጂስቲክስ ዘርፍ የሚያጋጥሙትን ተግዳሮቶች ለመፍታት የህግ ማዕቀፎችን ከማሻሻል ጀምሮ የተለያዩ መሰረተ ልማቶችን እያሟላ መሆኑን አብራርተዋል። የኢትዮ ጅቡቲ ምድር ባቡር አክሲዮን ማህበር ዋና ስራ አስፈጻሚ ኢንጂነር ታከለ ኡማ በበኩላቸው የባቡርን አገልግሎት ፈጣን፣ ቀልጣፋና ወጪ ቆጣቢ በማድረግ የወጪ ንግዱን እንዲሳለጥ እየተሰራ ነው ብለዋል። የባቡር ትራንስፖርት ቡና፣ የቁም እንስሳት፣ አትክልትና ፍራፍሬን ጨምሮ ለውጪ ንግድ ምርቶች ምቹና አስተማማኝ በመሆኑ ላኪዎች ከድርጅቱ ጋር እንዲሰሩ ጠይቀዋል ሲል ኢዜአ ዘግቧል። በኢትዮጵያ የሚገኙ ህብረት ስራ ማህበራት ቁጥራቸው በርካታ ቢሆንም የገበያ ድርሻቸው ከ12 በመቶ አይበልጥም ተባለ። የህብረት ስራ ማህበራትን አቅም ለማሳደግ እንዲሁም ግልጽነትና ተጠያቂነት ያለው አሰራር ለመዘርጋት አዋጅ እያዘጋጀ መሆኑን የኢትዮጵያ ህብረት ስራ ኮሚሽን አስታውቋል። የዚህን ዜና ዝርዝር መሰረት ባዩ እንደሚከተለው ታቀርበዋለች። የኢትዮጵያ ህብረት ስራ ኮሚሽን ከክልልና ከተማ አስተዳደር ህብረት ስራ ቢሮዎች ጋር የ2017 በጀት ዓመት የግማሽ ዓመት እቅድ አፈጻጸም ገምግሟል። የኢትዮጵያ ህብረት ስራ ኮሚሽን ኮሚሽነር አምባሳደር ሽፈራው ሽጉጤ በዚህ ወቅት እንደገለጹት ህብረት ስራ ማህበራት ለአንድ ሀገር ማህበራዊና ኢኮኖሚያዊ እድገት ያላቸው ሚና የጎላ እንደሆነ ተናግረዋል። የማህበራቱን አቅም ለማሳደግ የሪፎርም ስራ እየተሰራ መሆኑንና ከአፋር፣ ትግራይና ጋምቤላ ክልል ውጪ ሁሉም ክልሎችና ከተማ አስተዳደሮች ተግባራዊ ያደረጉ መሆኑን ጠቁመዋል። ህብረት ስራ ማህበራት ከተቋቋሙ ከ50 ዓመት በላይ ሆኗቸዋል ያሉት ኮሚሽነሩ ምንም እንኳን ከተቋቋሙ ረጅም ዓመታትን ቢያስቆጥሩም አሁን ላይ ያላቸው የገበያ ድርሻ ከ12 በመቶ እንደማይበልጥ ተናግረዋል። ይህንንም ማስተካከል እንደሚገባ አስገንዝበዋል። ዝቅተኛ ነው። ወደ 12% የሚያክል የገበያ ድርሻ ነው ያላቸው። ይሄ በዚህ ሆኖ መቀጠል የለበትም። ቅድም ያልኩት ነገር ነው። ሚዛናቸውን የማህበርና የኢንተርፕራይዝ ሚዛን ስላልጠበቁ ወደ ማህበር እነሱም ወደሚደገፉበት ፍላጎት ነው ያላቸው እና የመንግስት ባለስልጣንና ባለሙያም በየደረጃው ያለው በየጊዜው አሁን ብቻ አይደለም በየጊዜው ልክ እንደ አንድ የመንግስት ተቋም ነው የሚያስባቸው። ግን እነዚህ የነጻ ሰዎች ሀብታቸውን ገንዘባቸውን ኢንቨስት አድርገው ያደራጇቸው ኢንቨስትመንት ኢንተርፕራይዞች ናቸው። እሱ ስላለ የሚዛናቸው በጣም ዝቅተኛ ነው። የህብረት ስራ ማህበራትን አቅም ለማሳደግ የሚረዳ አዋጅ እየተዘጋጀ መሆኑንና ይህ አዋጅም የማህበራቱን አደረጃጀት የሚያሻሽል ግልጽነትና ተጠያቂነት ያለው አሰራር ለመዘርጋት የሚያስችል መሆኑን ኮሚሽነሩ ገልጸዋል። አዋጁ በ2009 የወጣውን 985 አዋጅ የሚቀይር ሳይሆን አዋጁ በውስጡ ያላካተታቸውን ጉዳዮች እንዲያካትት ተደርጎ የተዘጋጀ ነው ሲሉ ተናግረዋል። በመሰረታዊነት አደረጃጀታቸውን ይለውጣል። እስካሁን ድረስ ተበታትነው የተደራጁትን እና የተሻለ አቅም ያላገኙትን የተሻለ አቅም እንዲያገኙ ለምሳሌ በየቀበሌ ያለ የህብረት ስራ ማህበራትን በ5 ቀበሌ አንድ የህብረት ስራ ማህበራት እንዲኖር ተደርጎ ያላቸው ሪሶርስ እስካሁን ያላቸውን አቅም ያሻሽላል፣ ማኔጅመንታቸውን ያሻሽላል፣ የቦርድ ስርዓታቸውን ያሻሽላል፣ የተሻለ ባለሙያ እንዲኖራቸው ያደርጋል፣ የገበያ ትስስራቸው እንዲኖር ያደርጋል፣ ግልጽ እና ተጠያቂነት ያለው አሰራር እንዲዘረጋ አቅም ይገነባላቸዋል። ከዚህም በላይ ደግሞ በሀገሪቱ የኢኮኖሚ ደረጃ ውስጥ ላይ በማምረትም በአገልግሎት በመስጠትም ያላቸው ድርሻ እንዲያድግ ምቹ ሁኔታ ይፈጥርላቸዋል። አዋጁ ብቻውን ይህን ስራ ሊሰራ አይችልም፣ ግን አዋጁ ምቹ ሁኔታ እንዲሰራ ታሳቢ ተደርጎ የተዘጋጀ ነው ማለት ነው። አዋጁ የ2017 በጀት ዓመት ሳይጠናቀቅ እንዲጸድቅ ለሚመለከተው ተቋም ተመርቶ ለህዝብ ተወካዮች ምክር ቤት እንደሚቀርብ የኢትዮጵያ ህብረት ስራ ኮሚሽን ገልጿል።
በኢትዮጵያ የቡና ዋጋ 17.8 በመቶ ጭማሪ ማሳየቱ ተገለጸ። የአየር ንብረት መዛባት ምክንያት የአቅርቦት እጥረትና የዓለም አቀፍ ክምችት መቀነስ የጥሬ ቡና ዋጋ በከፍተኛ ሁኔታ ጨምሯል። የአረቢካ ቡና ዋጋ ባለፈው ዓመት በዓለም አቀፍ የንግድ ልውውጥ ላይ 70 በመቶ የጨመረ ሲሆን በዚህ ዓመት ደግሞ ከ20 በመቶ በላይ ጨምሯል። የተባበሩት መንግስታት የምግብና እርሻ ድርጅት ፋኦ ዛሬ ባሳተመው ዘገባ መሰረት የጥሬ ቡና ዋጋ መጨመር ለተጠቃሚዎች ለመድረስ 1 ዓመት ገደማ የሚወስድ ሲሆን ቀሪው ተጽዕኖ ደግሞ ቢያንስ ለ4 ዓመታት ይቆያል ብለዋል። እንደ ድርጅቱ መረጃ ከሆነ ከእነዚህ የዋጋ ጭማሪዎች ውስጥ 80 በመቶ በአውሮፓ ህብረት ውስጥ በ11 ወራት ጊዜ ለተጠቃሚዎች ይደርሳል። በአሜሪካ ደግሞ 80 በመቶ የዋጋ ጭማሪ በ8 ወራት ውስጥ ለተጠቃሚዎች ይደርሳል። አሜሪካና የአውሮፓ ህብረት በዓለም ላይ ከፍተኛ የቡና ተጠቃሚ ሀገሮች ናቸው። በአምራች ሀገሮች ረገድ የተባበሩት መንግስታት ድርጅት እንደገለጸው የቡና ፍሬ አምራቾች ዋጋ በኢትዮጵያ 17.8 በመቶ፣ በኬንያ 12.3 በመቶ፣ በብራዚል 13.6 በመቶና በኮሎምቢያ 11.9 በመቶ መጨመሩ ተገልጿል። ደህንነቱ ያልተጠበቀ የበይነ መረብ አጠቃቀም ህፃናትን ለጾታዊ ጥቃት ያጋልጣል ተባለ። የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ሂክማ ከሬድን ደህንነቱ ያልተጠበቀ የኢንተርኔት አጠቃቀም ህፃናትን ለጾታዊ ጥቃት እያጋለጠ ነው ብለዋል። ህፃናት ደህንነቱ ባልተጠበቀ ኢንተርኔት በመጠቀም የጥቃቱ ሰለባ እንዳይሆኑ ልንጠብቃቸው ይገባል ሲሉም ተናግረዋል። ታዳጊ ህፃናት የዲጂታልን አጠቃቀም በማስረጽ እየደረሰባቸው ያለውን ጥቃት መከላከል ይገባል ሲሉም ጨምረዋል። ተገቢነት የሌላቸው ይዘቶች በሚመለከቱበት ወቅት በጤና በትምህርትና በስነ ተግባቦታቸው ላይ ተጽዕኖ አሳድሯል ሲሉም አስረድተዋል። በሌላ በኩል የዩኒሴፍ የህፃናት ጥበቃ ኃላፊ ጆላንድ ቫን በበኩላቸው ህፃናት በበይነ መረብ ለጾታዊ ጥቃት እየተጋለጡ በመሆኑ ታዳጊዎች ከዚህ ጥቃት ለመጠበቅ በጋራ መስራት አስፈላጊ ነው ብለዋል። ይህ የተገለጸው ደህንነቱ የተጠበቀ የኢንተርኔት ቀን በዓለም አቀፍ ደረጃ ለ21ኛ ጊዜ በኢትዮጵያ ደግሞ ለመጀመሪያ ጊዜ በተከበረበት መድረክ ላይ ነው። በትግራይ ክልል ከፌደራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ተባለ። በክልሉ ከተፈጠረው ጉዳይ ጋር በተያያዘ ጦርነት ሊነሳ ነው፣ የፌደራሉ መንግስት ጣልቃ ሊገባ ነው የሚሉ መረጃዎች እየተሰሙ ቢሆንም ከፌደራል መንግስትም ጋር ይሁን ከሌላ አካል ጋር ወደ ግጭት የሚያስገባ ነገር የለም ሲሉ ሌተናል ጀነራል ታደሰ ወረደ አስታወቁ። በምንም መልኩ በውስጣችን የሚፈጠር ግጭት ጦርነት አይኖርም፣ የውስጥ ግጭት ይፈጠራል የሚለው ጉዳይ ዝግ ነው ያሉት ጄኔራል ግጭቱና ጦርነቱ በውስጣችን ይሆናል ወይንም ደግሞ ከውጭ በሚኖር ግፊት ይጀመራል የሚለው ጉዳይ ሊያሳስብ አይገባም ብለዋል። በተጨማሪም ባለፉት ቀናት በክልሉ የተፈጠረው ሁነት በምንም መልኩ ከወታደራዊ ድርጊት ጋር የሚያያዝ አይደለም ሲሉ ገልጸው በምንም መልኩ ወታደራዊ ኃይል ወደ ስልጣን የማምጣት ጉዳይ አይደለም፣ ይህም ፈጽሞ የማይሆን ነገር ነው ሲሉ ተናግረዋል። በህወሓት አመራሮች መካከል የተፈጠረውን ችግር ለመፍታት የሃይማኖት አባቶችን ጨምሮ በተለያዩ አካላት ጥረት ቢደረግም ሊሳካ አልቻለም ብለዋል። ችግሩ ከአደራዳሪዎች ሳይሆን ከተደራዳሪ አካላት የመነጨ ነበር ያሉት ጄኔራሉ አለመቀበልና እንቅፋት መፍጠር አንድ ወገን ሌላኛውን ወገን አሸንፎ ለመውጣት ፍላጎት መኖሩ ዋነኛ ተግዳሮት እንደነበረ አንስተዋል። በጋምቤላ ክልል የኮሌራ ወረርሽኝ በፍጥነት እየተስፋፋ መሆኑን ድንበር የለሽ የሐኪሞች ቡድን አስታውቋል። ባለፈው ወር ብቻ ከ1500 በላይ ሰዎች በበሽታው የተያዙ ሲሆን በዚህም 31 ሰዎች ህይወታቸው ማለፉን ገልጿል። ከጎረቤት ደቡብ ሱዳን የሚፈናቀሉ ሰዎች ቁጥር መጨመር ሁኔታውን አሳሳቢ እንዳደረገው ቡድኑ ገልጿል። ኮሌራ በምዕራብ ኢትዮጵያ በፍጥነት እየተስፋፋ ነው። በደቡብ ሱዳንም ተመሳሳይ ወረርሽኝ በሺዎች የሚቆጠሩ ሰዎችን ህይወት አደጋ ላይ ጥሏል ሲል አስጠንቅቋል። የደቡብ ሱዳን ግጭት እና አለመረጋጋት የንጹህ ውሃና የጤና አገልግሎት እጥረት በማባባስ ወረርሽኙ እንዲስፋፋ እያደረገ መሆኑ ተጠቁሟል ሲል የካፒታል መረጃ ያሳያል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን።
አሜሪካ ተቀማጭነታቸውን በዋሽንግተን ያደረጉትን የደቡብ አፍሪካ አምባሳደር ልታባረር መሆኑን አስታወቀች። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ አምባሳደር ኢብራሂም ራሱል በታላቋ ሀገራችን ተቀባይነት የላቸውም ብለዋል። ማርኮ ሩቢዮ አምባሳደሩ አሜሪካን እንዲሁም ዶናልድ ትራምፕን ይጠላሉ ሲሉ በኤክስ ገጻቸው ከሰዋቸዋል። የውጭ ጉዳይ ሚኒስትሩ አክለውም ዘረኛ ፖለቲከኛ ሲሉ የፈረጇቸው ሲሆን ከእሱ ጋር የምንወያየው ምንም ነገር የለም ብለዋል። ይህ ያልተለመደ ዲፕሎማሲያዊ እርምጃ በሁለቱ ሀገራት መካከል እየተካረረ የመጣውን ውጥረት የሚያሳይ ነው። አምባሳደር ኢብራሂም በቅርቡ ስለ ትራምፕ አስተዳደር የሰጣቸውን አስተያየቶች ጠቅሰው የጻፈውን የቀኝ ክንፍ አክራሪ ሚዲያ የሆነውን ብራይት ባርትን ሩቢዮ ዋቢ አድርገዋል። ዶናልድ ትራምፕ በስልጣን ላይ ባሉ ሰዎች ላይ ጥቃት ጀምረዋል፣ በሀገራቸው እንዲሁም በውጭ ሀገራት የበላይነትን ለማስፈን እየሞከሩ ነው ሲሉ አምባሳደሩ በአንድ ዝግጅት ላይ ተናግረዋል ሲል ቢቢሲ ዘግቧል። የሩሲያው ፕሬዝዳንት ቮላዲሚር ፑቲን ዩክሬን በኩርስክ ላሉ ወታደሮቿ የእጅ ስጡ ትዕዛዝ እንድታስተላልፍ አሳሰቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሞስኮ የእነዚህን ወታደሮች ነፍስ እንድትታደግ ጥሪ ማቅረባቸውን ተከትሎ ነው ፑቲን ይህን ያሉት። በኩርስክ የተከበቡ የዩክሬን ወታደሮች ሕይወት ያሳዘናቸው ፑቲን የትራምፕን ጥሪ ተቀብለዋል። ቭላዲሚር ፑቲን ትላንት በብሔራዊ የደህንነት ምክር ቤቱ ጉባኤ ላይ ባደረጉት ንግግር ወታደሮቹ ትጥቅ ፈተው እጅ ከሰጡ ሩሲያ ለሕይወታቸው ዋስትና ትሰጣለች ብለዋል። በኩርስክ ግዛት ሙሉ ለሙሉ በሩሲያ ጦር የተከበቡት በሺዎች የሚቆጠሩ ወታደሮች በህይወት የመቆየት እድላቸው በሩሲያ እጅ ላይ መሆኑ ተገልጿል። ዶናልድ ትራምፕ በትሩዝ የማህበራዊ ትስስር ገጻቸው ላይ የተከበቡት ወታደሮች የሚሞቱ ከሆነ ከሁለተኛው የዓለም ጦርነት በኋላ አስከፊው እልቂት ይሆናል ሲሉ ገልጸዋል። ፑቲን የዩክሬን ወታደሮች እጅ ከሰጡ በዓለም አቀፍ ህግ እና በሩሲያ የህግ ማዕቀፍ እንዲሁም ወግ መሰረት በክብር እንክብካቤ ይደረግላቸዋል ብለዋል። ፑቲን እነዚህ ኃይሎች በነሐሴ ወር ላይ ወደ ኩርስክ ዘልቀው ሲገቡ ንጹሃንን ጨፍጭፈዋል በሚልም ከሰዋል። በሩሲያ ህግ ደግሞ እንዲህ አይነቱ ተግባር በሽብር የሚያስወነጅልም ነው ተብሏል። ዘገባው የአርቲ ኒውስ ነው። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ይህን ይመስሉ ነበር። ከዘገባዎቹ ጋር ቆይታ ያደረኩት እኔ ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶዎች ጋር ሰናይ ጊዜ